ጓደኞቹም ከኔ ህይወት ውጡ። አይሚ ብሩኬን ጓደኞቹ ባጠፉት ምክንያት እነሱ በሚያደርጉት ድርጊት ብሩኬ መወቀስ አለበት ወይ? ይሄን ጥያቄ የጨረቃ ቤተሰቦች መልሱልኝ። ማይኩኒ ነው ኮሜንቱ እናንተ ነው፣ መልሱልኝ ቤተሰቦቼ። ብሩኬ ራሱ ጥፋት አለው። ጥፋቱ ምንድን ብትሉኝ ቁልፍ ለማንም መስጠት የለበትም። ያ ቤት የአይሚና የብሩኬ የተከበረ የባለትዳሮች ቤት ነው እንጂ ማንም መጥቶ የሚፈነጭበትን ሊሆን አይገባም ቤተሰቦቼ። አንደኛ ነገር። ሁለት ደግሞ በጣም የገረመኝ በዛሬ ቪዲዮ ፍጹም ምን አይነት ድፍረት ቢኖርክ ነው? ምን አይነት ድፍረት ቢኖርክ ነው አይሚ ጋር ደውለህ ነይ የምትላት? የመደወል አቅሙ ማን ሰጠክ? እውነቴን ነው ማለት ምን አይነት ድፍረት ቢኖርክ ነው? ምን አይነት አቅሙ ቢኖርክ ነው? ወይስ አይሚ የአንተ መቀለጃ ነች? እሷ አማራጭ ነች? ባይዘው ወይ አይሚ የሚቆሙላት ቤተሰቦች አለናት አይደል? ቤተሰቦቼ ሰላም ሰላም፣ ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ? እኔ ስታዩኝ ቤቱን ሰብስክራይብ እና ቪዲዮ ላይክ ማድረግ አትርሱ። ውድ ቤተሰቦቼ ቪዲዮ ላይክ ማድረጋችሁበት እጆቻችሁ ወርቅ ያዙ፣ ብር ያዙ፣ የነካችሁት ሁሉ ይባረክ። ቤተሰቦቼ በትናንትናው ቪዲዮ 40 ሰብስክራይበር አግኝቻለሁ። 40 ወንድምና ታገኘው ማለት ነው። ደስ ብሎኛል በጣም። በዛሬ ቪዲዮ ደግሞ ስንት እንደማገኝ ፈጣሪ ነው የሚያውቀው። እናንተ ከዛ ያላችሁን ሰብስክራይብ በተናን አጥፏት። እናንተ ጋር ምንም አትሰራም ቤተሰቦቼ። ወደ ዛሬ ቪዲዮ ስንመጣ በጣም የገረመኝ ነገር ምንድነው? በቃ አንዳንዴ አሁን ላይ ነው ቤተሰቦቼ ለሁለቱም ነው የማስበው፣ ለሁለቱም ጨነቃለሁ። ሞር ግን እዚህ ጋር እየተጎዳች ያለችው ማነች? አይሚ ነች። ብሩኬም እየተጎዳ ነው፣ አይሚ ግን እየተጎዳች ነው በጣም። ምክንያቱም የሚደረጉት ነገሮች ልክ አይደሉም። በቃ ቅጥ ያጣ ነገር ሆኗል ቤተሰቦቼ። ብሩኬ የራሱ የሚያሳዝንበት ጎን ያለው፣ ምክንያቱም ብቸኝነቱ በጣም እየተሰማው ነው። በጣም በቃ ደንዟል። ትናንትና ግን ቢያንስ አብሰላትን ከቤት ማባረር ነበረበት። ያን አላረገም። እሱ የራሱ ፎልት ነው፣ የራሱ ጥፋት ነው። ያ እንደ አንድ ነገር ይቆጠራል። ምክንያቱም አይሚን እስከዛሬ ስትናገረው ውጭ ነው ሲላት ነበር። እሱ ግን ትናንትና ያ ነገር አላረገም። እኔ ግን ያን ነገር በምን ወስጄዋለሁ መሰላችሁ? በቃ ልጁ ደንዟል አሁን ላይ። ራሱን አይደለም ብዬ ነው የማስበው። ፍጹም ግን እያወቀ ነው ያደረገው። አሁን ዛሬም እያወቀ ነው አይሚን የጠራት። አብሰላት ደስተኛ እንደማታደርገው ሲያቅ አይሚን ጠራት። አይሚ አማራጭ አይደለችም። ባይዘው አይሚ ምርጫ ውስጥ መግባት የሌለባት ሴት ነች አይደል ቤተሰቦቼ? ለብሩኬ እስቲ የዛሬ ቪዲዮ እንመልከተው። የእናንተን ሀሳብ ሴት ኮሜንት ጻፉልኝ። ምርጫ እንጂ አማራጭ ሊሆንም አይገባም። በሚገባ እዚህ ጋር እኔ አይሚን ደግፋታለሁ። የብሩኬ ምርጫ እንጂ አማራጭ አይደለችም። ባይዘው ይሄን ደግሞ ማን ያደረገው? ማን ነው? ፍጹም ያደረገው። ባይዘው ባቄላ ባጠፋው ሽምብራ መወቀስ አለበት ብዬ አላስብም። ሽምብራው ብሩኬ ነው፣ ባቄላው ደግሞ ማነው? ፍጹም ነው። እሱ ባጠፋው ብሩኬ መወቀስ አለበት ብዬ አላስብም። ግን ደግሞ ስታስቡት አሁን እንደ ሰውኛ እንደኛ ስናስበው ቤተሰቦቼ ስታስቡት ብሩኬ እዚህ ጋር ደንዟል። እራሱን አይደለም ቤተሰቦቼ፣ በደንብ ይዩት። ብሩኬ የድሮ ብሩኬ የለም አሁን ላይ። ስለዚህ አሁንም ቢሆን ችግራችሁን ተናግራችሁ ካልፈቱ ቤተሰቦቼ እኛ ሁላችን አሁን የምንፈልገው ምንድን ነው? አይሚና ብሩኬ ታርቀው አንድ እንዲሆኑ ማየት ነው የምንፈልገው። ስለዚህ እነሱን የሚያቀራርብ ነገር ምን ይደረግ? እስቲ እናንተን ሀሳብ ሲል ኮሜንት ጻፉልኝ። ለአንተም ሆነ ለጓደኞች አማራጭ አይደለም። ከዛም የባሰ ሙድ ውስጥ ነው ያለውና ብሩኬ ሃይሚ እና ምን አስበህ ነበረ? ምን አይነት ነገር ነው የምታስበው? ምን አስበህ ነበር? ብሩኬ ከሃይሚ ውጭ ደስተኛ ሊሆን አብሰላትን አመተለት ወይ ደግሞ ሌላ ሴቶች አመተለት ብሩኬ ደስተኛ የሚሆን ነበር የመሰለክ? አልገባኝም። ምን አይነት አስተሳሰብ ያለክ? እኔ እስከዛሬ ሳቅ ቤተሰቦቼ ፍጹም የሃይሚና የብሩኬን ጉለትና ፍቅራቸውን ያቀርብ ነበር ማሰቡ፣ ግን አያውቅም። የሰው ልክ አያውቅም ቤተሰቦቼ። አያቲ ምን ያለች መሰላችሁ ቤተሰቦች? ባይዘው ወይ ቤተሰቤን ሙሉ የጨረቃ ቤተሰቦችን ከትቢያቸዋለሁ። ሁሉም አንድ ሆኗልና አያቲ አይታ ሁሌም ቢሆን አለችኝ የሚጎዳክ ከጎንህ ያለ ሰው ነው አለችኝ። ለኔ ራሱ ትምህርት የሰጠችኝ ከጎን ያለ ሰውን አትመን። አንዳንድ ሰዎች አሉ በቃ ቀርበው አንተን የሚጎዱ አለች። አሁን ላይ እውነቷን ነው። አሁን ላይ ቀርበው የጎዳው ማን ነው? ፍጹም ነው እነሱን እየጎዳ ያለው። ባይዘው ወይ ኢቭን ዛሬ እንኳን ያን ነገር አበባ ሳይነሳ ወይን ሳይነሳ መጠራቱ አይሚ ልክ የጨረቃ ቤተሰቦች ልክ ነው። እኔ የሆነ ያሴረው ሴራ አለ በቃ በስትክክል ያ ነገር ደግሞ እየተሳካለት ነው። ምክንያቱም አይሚ ያን ነገር ስታየው ምን እንደሚሰማት ይሄን ሳቀርቶ ነው አይደለም፣ ግን እያወቀ ነው ራሱ ቤት ይጠራት። ይሄ ነገር ተገኘ ብላችሁ ተስባላችሁ ቤተሰቦቼ? እሺ ትበለኝ እምቢ ትበለኝ አላቅም፣ ብቻ ግን ደውዬላታለሁ እየመጣች ነው። እኔ ግን እንዴት ይሄ ድፍረት ቢኖርክ ነው አይንም በጨዋ አጥበክ አይሚ ጋር ደውለክ አይሚ ነይ ብሩኬ ተጎድቷል እንዴት መጣልክ? ትናንትና በሰላትን መተ ደስተኛ ታደርጋለች ከሷ ጋር ምናምን ብለህ ብዙ ነገር ተመቻች ነበር። አሁን ደግሞ ዛሬ ደግሞ አይሚ ምን አይነት ሲያርግ በተስፋ ነው? አይሚ አልገባኝም ፍፄ። ምን አይነት ነገር ነው እየተካሄደ ያለው? ባይዘው ወይ አንድ ሀሳብና ቆራጥ ሀሳብ አለ ቤተሰቦቼ። እኔ በዚህ የምትስማሙ ሰዎች አንድ ቁጥር ጻፉልኝ፣ ማየት እፈልጋለሁ። ምንድነው የምትሉኝ? ያ ሀሳብ አይሚና ብሩክ መሃል ማንም ሰው መግባት የለበትም። ማንም ሰው በቃ የእነሱ ህይወት ቀልድ አይደለም። ማንም ሰው እየገባ የሚጮትበትና የሚያቦቁ ቀልድ መሆን የለበትም። በቃ እንዲህ
ያ ይመጣል ይገባል። ያ ነገር መሆን የለበትም። በቃ እንደ ትልቅ ሰው እንደ ተማረ ሰው አይሚና ብሩኬ ራሳቸው ችግራቸው መፍታት አለባቸው። በቃ አለቀ። ሁለቱ ብቻ ካለምንም እርዳታ ካለምንም ሰው መግባት። ያ ቢሆን አይሚና ብሩኬ እስካሁን ይታረቁ ነበር። መሀላቸው ሰው ስለሚገባ ነው ቤተሰቦቼ ብዙ ነገር እየተራዘመና ነገሮቹ እየሰፉ ያሉት ባይዘው እንጂ እስካሁን ይታረቁ ነበር። የሚያደረኩት እንደዛ ሆኖ እንዲቆይ አልፈለኩም። የወንድሜ ኤፍሬምም ሃይሚም የሰጡት ምላሽ ጥሩ አይደለም። እሱን አንድ እና ባይዘው የሃይሚን ህይወት ኤፍሬም አይመራውም፣ እሱም አይመራውም፣ ማንም አይመራውም። ሃይሚ ነው የሚመራው። ሃይሚ አልፈልግም ስላለች አንተ ለብሩኬ ያስበህ ነውና ሌላ ሴት የምትወስድለት ማን ነው? አንተ የትኛው ሀሳቢ ነህ? ከዚህ በፊት አድርገህ የማታውቀውን ነገር አሁን ለምን አደረክ? ለምን ሲጀመር አብሰላትን ያመጣው አንተ ነህ። በዚህ አይነት ቤተሰቦች አንድ ነገር ልንገራችሁ፣ ውስጥ የተሰማኝን ነገር ብነግራችሁ ካጠፋው አርሙ ኮሜንት ላይ እዩንም ያመጣት ያኔ ቤቱን ያሳያት አንተ ነው ብዬ ነው የማስበው። ምክንያቱም ለምን ይሄን ያህል ፍፄ እስታስበው እያደረክ ያለው ነገር እኮ ልክ አይደለም። በምንም ተአምር ብሩኬ በአብሰላት ደስተኛ እንደማይሆን ታውቃለህ። በማን እንደጣሉ ታውቃለህ። ስለዚህ ያን እያወቅ አብሰላትን ትናንትና ይዘህ መጥተህ አሁን ደግሞ ሃይሚን ስጠራት ሃይሚ ምን ይሰማታል? ወይዘው ሃይሚ ስሜት አላት፣ እንደ ማንኛውም ሴት ስሜት አላት። እንዴ ነት አትፈልግም ብላችሁ የምታስቡ ሰዎችም ልትኖሩ ትችላላችሁ። ነው ግን መረዳት የከበደሽ ሃይሚ ምን ልረዳ እንድትረዳው ራሱ እኮ ጊዜ እኮ እየሰጣት እኮ አይደለም። አንተ ነገሩን እየባባስክ ነው እንጂ ባይዘው ሃይሚ ምንም የማሰቢያ ጊዜ እየተሰጣት አይደለም። ቤተሰቦቼ ለምን አሁን ትናንትና ብሩኬ ሄዱ ተጠይቃት አይደለ? በማግስቱ የተፈጠረው ትናንትና ምን ተፈጠረ? አንተ ያ ነገር አበላሸ። እያሰበችበት ቢሆንስ? እያሰበችበት ቢሆን በምን ታውቃለህ? በቃ አንድ ነገርን ቆም ብለህ ማሰብ ያለብህ ፍፄ ባይዘው እኔ በጣም የምወደው የማከብርህ የሃይሚና የብሩኬ ወንድምና አስታራቂ የእነሱ ጎን ስለሆንኩ በጣም የምወድህ። አሁን ግን ካጠፋክ ማንም የጨረቀ ቤት ሰዎች የምንወቅስክ ባየነው ነገር ነው እንጂ ባላየነው ነገር አይደለም። ያየነው ደግሞ ምንድነው? ሃይሚና ብሩኬ የሚያለያይ ነገር እያደረክ ነው። ሃይሚና ብሩኬን ያስታርቅ የሚሉ ሰዎች እያሉ አንተ ግን የሚያራርቅ ነገር እያደረክ ነው። በምን መንገድ ነው አንተ የምንረዳክ? በምን መንገድ ነው ሃይሚን አንተን የምትረዳው? እዚህ ጋር አሁን ባለቤቱ ዝም ባለበት ሰዓት አንተ ነገሮችን እያበላሸክ ነው። ብሩኬ አርፎ ቁጭ ብሏል። በቃ አሁን ግን ብሩኬ ለምንድነው ዝም ያለው? ደንዟል። በቃ ምክንያቱም ጥሩ ስሜት ላይ አይደለም። 3 ወር ከ15 ቀን ሞላቸው። ደህና ነገር ካየን ጥሩ ዜና ካየን ሁለቱም ጋር ደስታ ርቋል። ያ ደስታ ደግሞ እንዲመለስ ምንድነው ማድረግ ያለባችሁ? ማስታረቅ ነው እንጂ እንደ ወንድም ማለያየት ምን አይነት ስራ እየሰራችሁ ያላችሁ አልገባኝም። ግን ደግሞ ታስፈልጊዋለሽ አሁን በዚህ ሰዓት አሁን ያወቀው አሁን ዛሬ ነው ያወቀው። ትናንትና አብሰላት እንደማታስደስተው ስታውቅ አሁን ዛሬ ደግሞ ሃይሚስቲ ልሞክር ብለህ ነው? አልገባኝም። አሁን አልም ነበር ይሄን ማወቅ የነበረብህ አንተ እንደሚና እንደ ብሩኬ ወዳጅነት አሁን አልነበረም ይሄን ማወቅ የነበረብህ። ትናንትና ነበር ያን ነገር ስታደርግ። ብሩኬ ደስተኛ የሚሆነው በሃይሚ ጉዳይ እንደሆነ ታውቃለህ። የተከፋውም በሃይሚ ጉዳይ አንድ ላይ ስላሉ እንደሆነ ታውቃለህ። ግን ያን እያደረክ አይደለም። አንዴ ጨርቃ ቤተሰቦች እኔ ሀሳቤ ይሄ ነው ባይዘው አሁንም ቢሆን ሃይሚና ብሩኬ መታረቅ ከፈለጋችሁ ማላችሁ ሰው አስወጡ። በቃ እሱ ነው ማድረግ ያለባችሁ። እንቅቃህ የምታውቅ ሰው ነህ። ስለዚህ እኔ ጋር ሳይሆን አውሪውና መፍታት ያለባችሁን ነገር ፍቱ፣ መጨረስ ያለባችሁን ነገር ጨርሱ። ባይዘው አንተ ግን ልታውቅ እፈልጋለሁ። ሃይሚና ብሩክ ጋር ጨርሳችሁ የሚባል ነገር የለም። የሚቀጥል ነገር ነው ከዚህ በኋላ ያለው። የጨረቃ ቤተሰቦች አንድ ነገር ልንገራችሁ፣ እኛ ሁሌም አንድ መሆን አለብን። ሃይሚና ብሩኬ መቼም አይለያዩም። ጊዜ ይበጃል፣ ጊዜ ሊረዝም ይችላል፣ ግን ይታረቃሉ። ግን ደግሞ ሲታረጉ ግን አንድ ነገር መልዕክት ማስተላለፍ እፈልጋለሁ። መሀላችሁ ሰው አታስገቡ። በቃ መሀላችሁ ማንም ሰው ገብቶ ማየት አንፈልግም። ፍፄ ማንንም በቃ ብሩኬ ደግሞ ቁልፍን ቀማ። ማንም ጋር ቁልፍን አትስጥ። ቤት ማለት እኮ የተከበረ ነገር እኮ ነው። ዝም ብሎ ብቻን እንደተከራየው ቤት መሆን የለበትም። አንድ ቁልፍ አስቀርጸ ለሰው ሲሰጥ ሃይሚ ማወቅ አለባት። ሃይሚ ካልፈቀደች ያ ነገር መሆን የለበትም። በቃ ባይዘው እናንተ አንድ ከሆናችሁ ማንም ሰው መሀላችሁ ሊገባ ይችላል። ቤተሰቦች አሁን የሃይሚና የብሩኬ አንድ አለመሆን ነው መሀላችሁ ስለተፈጠረ ባይዘው ኮልታፋ ነኝ፣ ይቅርታ ቤተሰቦቼ። መሀላቸው ስለተፈጠረ ያ ነገር እየተጠቀመ ሰው ላይ እየገባባቸው ነው። ማንም እየመጣ የነሱ ህይወት ያወካል። ለምን ያ መሆን የለበትም። ባይዘው ፍጹም ቢያንስ ትናንትና ያደረከው ነገር ስህተት እንደሆነ እንኳን ብታውቅ ኖሮ መተክ መጀመሪያ ቤት ላይ የተዘረከረከውን አበባና ወይን ታነሳ ነበር። ግን እንድታየው ኦን ፐርፐዝ ነው ብዬ አስባለሁ። ቆይ ሃይሚ ተስፋ እንድቆርጥ ነው የምትፈልገው? ከብሩክ ጋር እንዲለያዩ ነው የምትፈልገው? አልገባኝም። ምን አይነት ስራ ነው? አሁን ለምሳሌ ቢያንስ ያን ጣይ አድርገህ አንስተህ መቼም ሃይሚ ቪዲዮ ማይቶ አይቀርም ነበር። አይታለች እርግጠኛ ነኝ ቪዲዮን። ግን ደግሞ ብታይም ግን ድጋሚ ደግሞ እንዳትጎዳ ነገር ብታነሳው ምን ችግር አለው?
እንደው ሰውኛ ስናስብ ይሄ ነው መሆን ያለበት፣ ግን እያየውን አይደለም። ስለዚህ ፍጹም የሆነ ነገር ያሰበው ነገር አለ ማለት ነው። ለምን ወይስ ከኤፍሬም ጋር አንድ ላይ ተባብረ አይሚና ብሩኬን ለመለያየት እየሰራክ ነው? አልገባኝም። ፌሽን ማርክ ይሄን ነገር ቤተሰቦች እስቲ እናንተ ኮሜንት ላይ ሀሳባችሁን ንገሩኝ። እኔ ጋር ሳይሆን መደወል የነበረበት ዛሬ ከታመምክ ምናምን መደወል ያለበትን ሰው ጥንቅቆ ያውቃል። ባይዘዌ እኔ አሁን እዚህ ጋር አይሚ ለምን እንደዚህ ያለች ብዬ አልከራከርም። ለምን ብትሉ ትናንትና ያየችው ነገር አለ። ደበረው ብሎ ነው ስለከፋው ደስተኛ ታደርጋለች ብሎ ነው አብሰላት ያመጣት። ግን ደስተኛ እንደማታደርገው ስላወቀ ደግሞ ዛሬ አይሚን ጠራት። አይሚ ቃል አለችም። ባይዘዌ ብሩኬ እዚህ ጋር ህይወት ላይ መወሰን አለብክ። ህይወት ውስጥ ያሉትን ሰዎች አውጣቸው ወደዛ፣ አያስፈልጉም። አንተና አይሚ ብቻ ነው ለጨርቃዊ ሰዎች የምታስፈልጉትም ለእናንተ ህይወትም የምታስፈልጉት። ሰው በበዛ ቁጥር ህይወታችሁ እየተዘበራረቀ ነው እንጂ እየተሳከለ አይደለም ቤተሰቦች። ስለዚህ አሁንም ቢሆን ይህን ቪዲዮ ብሩክ የምታየው ከሆነ ልንገርክ፣ ህይወትን መምራት ከፈለግ ከአይሚ ጋር ሰላም መሆን ከፈለግ ሁሉንም አስወጣቸው። ምንም አይሰሩልህም። ከሩቁ ጓደኝነትን በሩቁ አድርገው። በቃ ሊሚት የሚባል ነገር አለ። ገደብ ያስፈልጋል። ለሁሉም ነገር ገደብ የላችሁ እናንተ። ቤተ ይመጣሉ እንደፈለገ ያ መሆን የለበትም። በቃ እኛም ከዚህ በኋላ የምንፈልገው እኔ የምንፈልገው እንግዲህ የጨረቃ ሰዎችን ወኪዬ ስናገር በአንተና በአይሚ ቪዲዮ አንተና አይሚ ብቻ ማየት የምንፈልገው እንደ ድሯችሁ በቃ ደስታችሁ፣ ሳቃችሁን፣ ፕራንካችሁን ነው። በቃ ለፕራንክ ራሱ ብላ ሌላ ሰው ይዘህ እንድመጣ አትፈልግም። ከዚህ በኋላ እያየክ ነው ምን ያክል እየጎዱ እንደሆነ እንጂ እያሻለው አይደለም። ቁስለን እያዳኑ ሳይሆን እዛው እየወጉት ነው። ያ ደግሞ ምን የለበትም አይደል? እንደ ቤተሰቦቼ ለጓደኞችም ስትል ፍላጎታቸውን ማሟላት አለብን። ምን ያንቺ ነው የምፈልገው? ቢያንስ ከጎን የሆነች ፍቀድልኝ። ባይዘዌ አሁን አይሚ ታስብልሃለች፣ ትወዳለች፣ አልጠላችም። ግን ደግሞ አብረው ያሉት ሰዎች ያን ነገር እንዲባባስ ነው ቁስሉን እያደረጉባት ያለው እንጂ ያን ቁስል ለማዳን እየጣሩ አይደለም ማናቸውም። ኤፍሬምም ፍጹምም አንተ ቢያንስ ይቅርታ ለመጠየቅ እየሞከርክ ነው። ነገሮች ገብተዋል። ምን ያክል እንደጎዱክ አስተምረውካል። ብሩኬ ሳያው ብሩኬ በጣም ተምሯል፣ በጣም ደንዟል፣ በጣም ሳይለንት ሆኗል፣ በቃ ዝምተኛ ሆኗል። ነገሮችን ለማሻሻል እየጣረ ነው። ግን ደግሞ በዛው ኋላ ደግሞ እየወጉት ያሉ ሰዎች አሉ። አንደኛ ፍፄ፣ ሁለተኛ ኤፍሬም። በቃ ይሄን ካወክ ደግሞ ከህይወት ያሉ ሰዎች አረቃቸው። በቃ ምንም አይሰሩልህም። ካላስ ምንም ይሰሩልሃል። ምን ጠቀሙክ? እየጎዱክ ያሉክ። ለአንተ ፍጹም ቢያስብ ኖሮ ትናንትና አይሚን ጠርቶ ነበር ደስተኛ አድርጌው በቃ ተታረቁ ብሎ የሚሞክረው። አብሰላትን ጠርቶ አብሰላትን ቤት ውስጥ ያን ዝግጅት እንድታዘጋጅ ማድረግ አልነበረበት። ለምን በምን እንደጣላቸው ያውቃል። ያን ቁስል ይዞ መጥቶ ቤት ውስጥ ያን መርዝ መርጨት ልክ አልነበረ። ለእኔ ከመርዝ በላይ ነው። አይሚ ስታየው ምን እንደተሰማት እኛ አይደለንም እሷ የምታውቀው። ፊሊንጉን አስቡት ቤተሰቦች፣ ምን ያክል እንደምትጎዳ። እኔ ጋር አልነበረም ማስደወል የነበረብን። ለመሰለ እኔ በጣም ስለምጠላ የሚወድህ ሰው ያስፈልጋል። አይሚ አይምሮ ውስጥ ይሄን የከተተው ማን ነው? የትናንትናው ቪዲዮ ነው። የትናንትናው ቪዲዮ ማን ያዘጋጀው? ፍጹም። አያ ፍጹም እያረክ ያለውን ነገር አይሚ አይምሮ ውስጥ እሷ እንደ ምርጫ ውስጥ እንደገባች በቃ አማራጭ ነች እንጂ ተመርጣ የመጣች ሴት አይደለች ለብሩኬ። ስለዚህ ያን ነገር አይምሮ ውስጥ እንዲገባ አረጋችሁ። ስለዚህ ይሄ ነገር ደግሞ ሌላ መጠላት ነገር አመጣ። አይሚና ብሩክ ማለት የሚያራቅ ነገር ይሄ ነገር አመጣ። ስለዚህ አሁንም ቢሆን ብሩኬ ማድረግ ያለበት ጓደኞችን ተዋቸው፣ በቃ ተዋቸው ልል አልፈልግም። ብዙ ነገር አሳልፋቸዋል፣ ግን በቃ ገደብ ስጠው። በአንተ ህይወት ውስጥ ማንም መግባት የለበትም። ማንም ሰው እንደገባ ማንም ሰው ገብቶ እንደፈለገ ተናግሮ መውጣት የለበትም። በቃ አለቀ። የኔ ሀሳብ ይሄ ነው። ቤተሰቦች የእናንተን ሀሳብ ስ ደግሞ ኮሜንት ጻፉልኝ። እንዳይላችሁ ነው ዛሬ በተናችሁ ነው እንዳይላችሁ ነው ባይዘዌ ይሄ ጥያቄ ቅድም ብያችኋለሁ። ባይዘዌ ምክንያቱም አበባ የሚያንስ ብታነሱ ምን ችግር አለው እንዴ? እሺ ብሩኬ አይሚ እንደምትመጣ አላወቀም። እሺ ልበል ፍጹም ለምን ይሄን እያወቅ መጀመሪያ አላነሳውም? መቼም ከቤት ወጥተክ ነው ይሄን ቪዲዮ ሰርተክ አይሚ ጋር ደውለክ ያመጣት አይደለ? ስለዚህ ቢያንስ ከቤት አጽድተህ ብትወጣ ምን ችግር አለው? የትናንትናው ነገር አስታውሳ ልቧ እንዲቆስል ለምን ፍጹም አይሚና ብሩክ አንተ ጥሩ ነበሩ። አንተ ግን ያን እየመለስክ አይደለም። ስለዚህ አሁንም ቢሆን ቤተሰቦቼ አይሚና ብሩኬ እንዲታረቁ ማንም ሰው ማላቸው አያስፈልግም። ማንም ሰው ቤተሰብ ጋሽዬ ሙሼ መግባት የለባቸው ባይዘው ማንም ሰው እራሳቸው ግን ተናግረው ችግራቸውን ከፈቱት እውነቴን ነው ደግሞ የሚጠለው ይመስለኝ ከዚህ በኋላ። ምክንያቱም በዚህ 3 ወር 15 ቀን ውስጥ ብዙ ነገር ተመሯል ብዬ አስባለሁ። ብዙ ነገር ህይወት አስተምራቸዋል። ማን እንደሚጠቅማቸው፣ ማን እንደሚጎዳቸው፣ ማን ጥሩ ለእነሱ እንደሚያስብ አይተውበታል።
ይሄ ነገር ጥሩ ነው። ባይዘወይ የመጣው ነገር ማየቱ ጥሩ ነው። ለነጋ ህይወታችሁ ይሄን ነገር እንኳን 4 ልጆች ተወልደው አልሆነ በቃ ቢያንስ አሁን ላይ ይሄን ነገር ግን አስተካክላችሁ ወደ ህይወታችሁ ከገባችሁ ጥሩ ነው ብዬ አስባለሁ። ያሉትን ነገሮች አስዱ። በቃ ከኋላችሁ የሰው ወሬ አትስሙ። በቃ እሱን ነው ማስተካከል ያለባችሁ። ሀይሚና ብሩኬ በቃ አልፈልግም። እሱን የምትፈልገው ቃል በቃል አልፈልግም እያልኩ ነው። ባይዘወይ ብሩኬ ምንም ያክል ሀይሚ አልፈልገም ብትልክ ከልቧ እንዳልሆነ እንድታውቅ እፈልጋለሁ። ባይዘወይ ተስፋ እንድትቆርጥ አልፈልግም በዚህ ጉዳይ። ምክንያቱም ሀይሚ አትፈልገኝም ብለህ ተስፋ እንድትቆርጥ አልፈልግም። ከልቧ እንዳልሆነ ታውቀዋለህ። የሀይሚን ልብ ታውቀዋለህ። የሀይሚን ፍላጎት ታውቀዋለህ። የተሰማትን ስሜት መረዳት አለብህ። ምክንያቱም እየሆነ ያለው ነገር ሀይሚና አንተን የሚያስታርቅ ነገር አይደለም፣ የሚያራርቅ ነገር ነው። ስለዚህ እሱን ተገንዘበ ሀይሚ የምትለን ነገር ወደዛ አድርገህ አሁንም ቢሆን ሀይሚን ለራስ ለማድረግ ብሩኬ መጣል አለበት ብዬ አስባለሁ። ሰዎች በዚህ አሳዩን ትላላችሁ እናንተ። ምክንያቱም ብሩኬ ምንም ያክል ሀይሚያውን ላይ ነው አልፈልግም ተው የምትልክ ስሜቷ ሌላ ነገር ነው። ትናንትና የዩቱብ ቪዲዮ አለ፣ ከዛ በፊት የተፈጠረ ነገር አለ። ስለዚህ ያ ነገር ተደራርቦ ስሜቷ ተጎድቷል። ስለዚህ ያ ነገር ተያርተክ ሀይሚን የራስ ለማድረግ ጣር፣ ከጎን ያሉ ሰዎች አርቅ። አንተና ሀይሚ መካከል ማንም ሰው አታስገባ ብሩኬ። በቃ የኔ ሀሳብ ይሄ ነው ቤተሰቦቼ። የዛሬ ቪዲዮ ይሄን ይመስል ነበር። የእናንተን ሀሳብ ሴት ኮሜንት ላይ ስጡኝ። ማይኩ ነው፣ ኮሜንቱ የእናንተ ነው ቤተሰቦቼ። ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ ሀይሚና ብሩኬ እንዲደርስ አድርጉልኝ። አመሰግናለሁ።